በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 20 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት እንድርያስ ሊቀ ጳጳሳት ዘእስክንድርያ ወቅዳሴ ቤቱ ለቴዎድሮስ ሊቀ ሰራዊት ዘነግ ምስባክ መዝሙር 16 ከቁጥር 2 እስከ 3 እምቅድመ ገጽከ ይወፅእ ፍትሕየ አዕይንትየኒ ርእያ ጽድቀከ ሐወጽከኒ ሌሊተ ወፈተንኮ ለልብየ። የቅዱስ ሉቃስ ወንጌል ምዕራፍ 11 ከቁጥር 16 እስከ 27 ያለው ኃይለ ቃል እንዲህ ይላል። ሌሎችም ሊፈትኑት ከእርሱ ዘንድ ከሰማይ ምልክትን ይፈልጉ ነበር። እርሱ ግን የሚያስቡትን አወቀባቸውና እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች። ቤትም እርስ በርሱ ቢለያይ ያ ቤት ይወድቃል። ሰይጣንስ እርስ በርሱ ከተለያየ መንግሥቱ እንዴት ይጸናል? በአጋንንት አለቃ በብዔልዜቡል አጋንንትን ያወጣል ትላላችሁና፣ እኔ በብዔልዜቡል አጋንንትን የማወጣ ከሆነ ልጆቻችሁ በምን ያወጧቸዋል? ስለዚህ እነርሱ ይፋረዷችኋል። እኔ በእግዚአብሔር ጣት አጋንንትን የማወጣ ከሆነ እንግዲህ አሁን የእግዚአብሔር መንግሥት ወደ እናንተ ደርሳለች። ኃይለኛ ሰው በጦር መሳሪያ ቤቱን የጠበቀ እንደሆነ ገንዘቡ ሁሉ ደህና ይሆናል። ከእርሱ የሚበረታው ቢመጣና ቢያሸንፈው ግን ይታመንበት የነበረውን የጦር መሳሪያውን ይገፈዋል። የማረከውንና የዘረፈውን ገንዘቡንም ይወስዳል። ከእኔ ጋር ያልሆነ ባላጋራዬ ነው፣ ከእኔ ጋር የማይሰበስብም ይበትንብኛል። ክፉ ጋኔንም ከሰው በወጣ ጊዜ ውሃ ወደ ሌለበት ምድረ በዳ ይሄዳል፣ የሚያርፍበትንም መኖሪያ ይሻል። ያላገኘ እንደሆነም ወደ ወጣሁበት ቤቴ እመለሳለሁ ይላል። በመጣም ጊዜ ተጠርጎ አጊጦም ያገኘዋል። ከዚህም በኋላ ይሄድና ከእርሱ የሚከፉ ሌሎች ባልንጀሮቹን 7 አጋንንትን ያመጣል። ገብተውም በዚያ ሰው ያድሩበታል። ለዚያ ሰውም ከፊተኛው ይልቅ የኋለኛው የከፋ ይሆንበታል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 1 ከቁጥር 5 እስከ 12 ያለው ኃይለ ቃል እንዲህ ይላል። ስለዚህ ምክንያት የቀረውን እንድታደራጅ በየከተማውም እኔ አንተን እንዳዘዝሁህ ቀሳውስትን እንድትሾም በቀርጤስ ተውሁህ። የአንዲት ሚስት ባልና የማይነቀፍ የሚያምኑ ልጆችም ያሉት፣ ስለ መዳራት ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ጳጳስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ ቁጡ ያይደለ፣ የማይሰክር፣ የማይጨቃጨቅ፣ ከንቱ ረብን የማይወድ፣ እንግዳ የሚቀበል፣ ምግባሩ መልካም የሆነ፣ ራሱን የጠበቀ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊገስጽ ይችል ዘንድ እንደ ተማረው በታመነ ቃል ይጽና። የማይታዘዙ ነገራቸው ከንቱ የሆነ ማስተዋል የጎደላቸውንም የሚያታልሉ ይልቁንም ከአይሁድ ወገን የሚሆኑ ብዙ ናቸውና፣ እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን ሁሉ ስለሚገለብጡ አፋቸውን መዝጋት ይገባል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 1 እስከ 8 ያለው ኃይለ ቃል እንዲህ ይላል። እንግዲህ እኔ ከእርሱ ጋር ሽማግሌ የክርስቶስም መከራ ምስክር
ደግሞም ሊገለጥ ካለው ክብር ተካፋይ የሆንሁ በመካከላቸው ያሉትን ሽማግሌዎችን እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት፣ እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛቸው ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናቸው ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ኃይለ ቃል እንዲህ ይላል። አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከእኔ በኋላ ለመንጋይቱ የማይራሩ ነጣቂዎች ተኩላዎች እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 83 ከቁጥር 6 እስከ 7 እስመ መምህረ ሕግ ይሁብ በረከተ ወየሐውር እምኃይል ውስተ ኃይል ወያስተርኢ አምላከ አማልክት በጽዮን። የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22 ያለው ኃይለ ቃል እንዲህ ይላል። እውነት እውነት እላችኋለሁ ወደ በጎች ስፍራ በበሩ የማይገባ በሌላም በኩል የሚገባ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች ጠባቂ ነው። ለእርሱ በረኛው ይከፍትለታል። በጎቹም ቃሉን ይሰሙታል። እርሱም በጎቹን በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል፣ በጎቹም ይከተሉታል፣ ቃሉን ያውቃሉና። ሌላውን ግን ይሸሹታል እንጂ አይከተሉትም፣ የሌላውን ቃሉን አያውቁምና። ጌታችን ኢየሱስም ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸውን አላወቁም። ዳግመኛም ጌታችን ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛው የበጎች በር እኔ ነኝ። በእኔ በኩልም የሚገባ ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም ካልሆነ በቀር አይመጣም። እኔ ግን የዘለዓለም ሕይወትን እንዲያገኙ እጅግም እንዲበዛላቸው መጣሁ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል። ጠባቂ ያይደለ በጎቹም ገንዘቡ ያይደሉ ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋልም። ምንደኛስ ይሸሻል፣ ስለ በጎቹም አያዝንም፣ ምንደኛ ነውና። ቸር ጠባቂ እኔ ነኝ። የእኔ የሆኑትን መንጋዎቼን አውቃለሁ፣ የእኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎችም ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ከዚህ ቦታ ያይደሉ ሌሎች በጎችም አሉኝ፣ እነርሱንም ወደዚህ አመጣቸው ዘንድ ይገባኛል።
ቃሌንም ይሰሙኛል። ለአንድ እረኛም አንድ መንጋ ይሆናሉ። ስለዚህም አብ ይወደኛል፣ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም። ነገር ግን እኔ በፈቃዴ እሰጣታለሁ። እኔ ላኖራት ሥልጣን አለኝ፣ መልሼ እወስዳት ዘንድ ሥልጣን አለኝና። ይህንም ትእዛዝ ከአባቴ ተቀበልሁ። ስለዚህም ነገር አይሁድ እንደገና እርስ በርሳቸው ተለያዩ። ከእነርሱም ብዙዎች ጋኔን ይዞት ያብዳል፣ ለምንስ ታደምጡታላችሁ አሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።